ሰላም እንደምን ሰንብታችኋል ውድ የብስራት ዩቲዩብ ቻናል ተከታታዮቻችን ይህ የእግር ኳስ ዳኝነት ምስጢር መሰናዷችን ነው። እንደ ሁሌውም ለዛሬም አንድ ርዕሰ ጉዳይ ይዘን ወደ እናንተ የምንደርስ ይሆናል። የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር ቆይታን ማደርገው አዲስ መሐመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ነው? ደህና። እንዴት ነበር ሳምንቶት? እንዴት አለፈ? ጥሩ ነው። እንግዲህ የተለያዩ ውድድሮችን እያተመለከትን ነው። አዳዲስ ነገሮችንም እናያለን። ለፕሮግራማችን ግብአት የሚሆኑ ነገሮችንም ደግሞ እየተመለከትን መልሰን ወደ ውድ ተመልካች የምናደርስበት መሰናዶ ነውና ለዛሬም አንድ ርዕሰ ጉዳይ መርጠናል። ጥሩ ነው። እኒህ ተጫዋቾች በማነው ክለቦች የእንግሊዝ ፕሪሚየር ሊግ ግድ ትንሽ ሰንበትበት ብለው ስለነበረ አሁን በተደጋጋሚ እየመጡ ነው። ተደጋጋሚ ጨዋታዎችንም እያየን ነው ባለፉት ሳምንታት እና ጥሩ ነው። መልካም። ለዛሬም አንድ ጉዳይ ይዘናል። ይህ ጉዳይ በተደጋጋሚ የሚነሳ ጉዳይ ነው። እኛም ከዚህ ቀደም በፕሮግራማችን አንስተነዋል። ዳግምም ደግሞ መልሰን የምናነሳበት ጉዳይ አዳዲስ ነገሮች ስናስተውል ነው በየጨዋታው። ለዛሬ ስለ ባክ ፓስ እናንሳ። እንግዲህ መጀመሪያ ስለ ምንነቱ ብናውቅ መልካም ነው። ከዛ ባሻገር ግን እንደው ባክ ፓሲንግ ግብ ጠባቂዎችንና ተጫዋቾችን የሚያገናኝ ጉዳይ ነው። ታዲያ ምንድነው ያላቸው ሚና? ግብ ጠባቂዎችና ተጫዋቾች በዚህ ጉዳይ ላይ ያላቸው ሚና እንዴት ተደርጎ ሊጠቀስ ይችላል የሚለውንም እናነሳለን። ከዛ ደግሞ አያይዘን የባክ ፓሲንግ ጉዳትና ጥቅምን የምናይበት ወይም የምንመለከትበት ነው የሚሆነው። ባክ ፓሲንግ ላይ እንግዲህ ኳስን ለግብ ጠባቂ ያዝ ብሎ መስጠት የሚለው ጉዳይ ይነሳል። እንግዲህ ሆን ተብሎ መሆን የለበትም። እንግዲህ አንድ ተጫዋች ወይም ደግሞ አጥቂ ሊሆን ይችላል ለተከላካይ በሚያቀብልበት ጊዜ ሆን ተብሎ ሳይሆን ባይሆን ራሱ ወደ ግብ ጠባቂ ኳሷ የምታመራበት ጊዜ አለና ይሄ ታዲያ ተጫዋቹ ቢጫወት ምን አይነት ጉዳት ሊያስከትል የሚችል ወይም ደግሞ ተጫዋቹ ቢጫወት ምን አለበት ሆን ተብሎ ነው አይደለም የሚለው ጉዳይም ደግሞ ተያይዞ ይነሳል። በአጠቃላይ የባክ ፓሲንግ ምንነት፣ ጥቅምና ጉዳትና ግብ ጠባቂዎችና ተጫዋቾች ላይ ስለሆነ ትኩረቱ እነርሱ ስላላቸው ሚና ብናነሳ መልካም ነው። ጥሩ ነው። አመሰግናለሁ። እንግዲህ ትልቁ ነገር ስትነሺ ነጥቡን ስትጀምሪው ይሄ ባክ ፓስ ማለት እንዴት መጣ፣ ለምንድን ነው የመጣ የሚለውን ማየቱ ጥሩ ነው። ሁልጊዜ አሁን ተለምዷል፣ በመሰረቱ ተለምዷል። ጊዜውም ረዥም ነው። ይሄ ህግ ከወጣ ጀምሮ ህጉ ከወጣ ጊዜ ጀምሮ ረዥም ይሁን እንጂ አፈጻጸሙ በተለያየ ጊዜ እየተቀያየረ የዛን ስሜት የሚያበላሹ አይነት የጨዋታችን እንቅስቃሴ ይታያሉ በየሜዳው። ግን ህጉ ግልጽ ስለሆነ ያንን ለመተርጎም ዳኞች ሲታገሉ ነው የምናየው። ተጫዋቾችም ደግሞ ክርክር ሲያበዙ እናያለን። መነሻው ምንድን ነው? ከተጫዋቾች ሁሉ ግብ ጠባቂ በራሱ የፍጹም ቅጣት ክልል ውስጥ ኳስ በእጁ መያዝ ይችላል የተባለ ህግ ስላለ እሱ ላይ ያተኮረ ነው ይሄ ባክ ፓሲንግ እንጂ ተጫዋቾች ላይ አይደለም። ተጫዋቾቹ ላይ አይደለም። ተጫዋቾች ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም እየተቀባበሉ መጫወት ይችላሉ። የሚጫወቱት በእግራቸው ስለሆነ ነው። በእግራቸው ስለሆነ ነው። ግብ ጠባቂ ግን ምንም እንኳን በተሰጠው የፍጹም ቅጣት ክልል 16 ከ50 ውስጥ በዚህ ውስጥ ብቻ በእጁ እንዲጫወት ተፈቅዶለታል። ይሄንን አስታኮ ነው ይሄ ህግ የመጣው። በእጁ በራሱ ፍጹም ቅጣት ክልል ውስጥ ኳስ በእጁ ሊጫወት ይችላል፣ ሊይዝ ይችላል የሚለውን ህግ ተንተርሶ መቼ የሚለው ነው። መቼም ጊዜ ቢሆን ይችላል ወይ ፍጹም ቅጣት ክልል ውስጥ ኳሱን በእጁ መጫወት ይችላል ወይ ሁልጊዜ የሚል ጥያቄ ሲጠየቅ መልሱ አዎ ሊሆን አይችልም። መቼም ጊዜ አይደለም። ታዲያ የሚከለክሉት ህጎች መቼ ነው? ምን ሳይሆን ሲቀር ነው እሱ በእጁ መጫወት የሚፈቀድለት? ምን ሲያረግስ ነው? ምንም እንኳን በእጁ መጫወት ይችላል ቢል ህጉ፣ እሱ ግን በእጁ ሲጫወት የሚቀጣው ምን ጊዜ ነው የሚለውን መለየት ነው።
ስለዚህ ግብ ጠባቂ ተፈቅዶለታል ተብሎ በእጁ የመጣለትን ኳስ ሁሉ መያዝ አይችልም። ከዚህ ውስጥ መቼ በባክ ፓሲንግ ጊዜ ባክ ፓሲንግ ለሱ ነው የመጣው ይሄ እንጂ 11 ቁጥር 4 ቁጥርን ይሄን ብንወስድ የአንድ ቁጥር ጓደኛ ነው እና እሱ ኳሱን እየተጫወተ ለሁለት ቁጥር ይሰጣል። ሁለት ቁጥር ደግሞ ይሄ ሲመጣበት ወደዚህ ይሰጣል። 4 ቁጥር ለዚህ ይሰጠዋል። እዚህም ስላለ ሌላ ተጫዋች በመሃሉ አሸልኮ ለሁለት ቁጥር ይሰጣል። ተከላካዮች ናቸው እነኚህ አጥቂዎች ናቸው። እነኚህ ተከላካዮች ስለሆኑ ነው። ስለዚህ 4 ቁጥር ስለጨነቀው በዚህም ስለነበር እዚህ ጋር ለነበረ ሁለት ቁጥር ይሰጠዋል። እና 9 ቁጥር ፈጥኖ ደግሞ ሲመጣበት ምን ያደርጋል? ኳሱን ለግብ ጠባቂው ይሰጠዋል። ይሄ ባክ ፓሲንግ ነው። ወደ ኋላ ነው ያቀበለው። ለማን? ለግብ ጠባቂው ነው። በዚህ ጊዜ ግብ ጠባቂ ኳሱን በእጁ መያዝ አይችልም ነው። በእጁ መያዝ አይችልም። መጫወት አይችልም አይደለም። መጫወት በምን? በእግሩ ይችላል፣ ይጫወታል። ያችን ኳስ ግን በእጁ አይነካም፣ አይጫወትበትም። በእጁ ወይም በክርኑ መጫወት አይችልም ነው። ይሄንን ግን አሁን ተጫዋቾች ምን እያደረጉት ነው? ሰርከምቬንሽን የሚል ቃል አለ እዛ ሎስ ኦፍ ዘ ጌም ላይ 12ኛው ህግ ላይ የጨዋታውን ህግ ማጣመም ማለት ህግ አስመስሎ ይመጣና የሚፈልጉት ቦታ ላይ ሲደርስ ጠመም ያደርጉትና እንደ ህግ ሊጠቀሙ ይፈልጋሉ። ያኔ ዳኞችን ላይ ጭቅጭቅ ያመጣሉ። እንግዲህ አሁን 4 ቁጥር ኳሱን ለሁለት ቁጥር አቀበለው። ሁለት ቁጥር ደግሞ ቀጥታ ለአንድ ቁጥር ለግብ ጠባቂው አቀበለው። በእጄ መጫወት እችላለሁ ማለት አይችልም፣ መጫወት አይችልም። ለምን ነው? በማንኛውም ጊዜም ቢሆን የራሱ ጓደኞች ሆን ብለው ኳሱን ለሱ ከሰጡት፣ እንግዲህ ትልቁ ነገር ይሄ ነው። ሆን ብለው ዴሊበሬትሊ የሚለው ነው። ሆን ብለው ለአንድ ቁጥር ኳስን ለግብ ጠባቂው ከሰጡ እሱ ኳሱን በእጅ መያዝ አይችልም። አንዱ እንግዲህ ትልቁ ህግ ይሄ ነው። በቀጥታ ግን ቢሰጡት መጫወት አይችልም። ማለትም ቅድም እንዳልነው ይሄን ኳስ በቀጥታ ከሰጡት እሱም ኳሱ መጣልኝ ብሎ ሊይዝ አይችልም። ይሄ የባክ ፓሲንግ ቀጥታ ጥሬ ትርጉሙ ነው። ነገር ግን ይሄን ኳስ ሆን ብሎ ነው የሰጡት አልሰጡትም የሚለውንም እንመረምራለን። ሆን ሳይባል ወይም ሆን ብለው ሳይሆን ኳስ ወደ ግብ ጠባቂ የሚሄድበት ጊዜ አለ። እሱም በተለየ መልክ ነው የምናየው። እንዴት ነው የሚፈርሰው? ይሄ ያልን እንደሆነ ይሄ ኳስ በዚህ ኤሪያ ይምጣ። ይሄ ለዚህ አቀበለ። አሁን ይሄ ሲያቀብል ነው 9 ቁጥር ተቀበለ ኳሱን እየገፋ ሲመጣ 2 ቁጥር አጠገቡ ነው ያለው። ይታገላሉ። አሁን 2 ቁጥርም ለመንጠቅ ይሞክራል፣ 9 ቁጥርም ለማለፍ ይሞክራል። በዚህ መሃል ኳሱ የ2 ቁጥርን እግር ይጨርፍና በትግል ላይ ነው፣ በስራ ላይ ነው ያለው። ፋይናል ታቹ ግን የማን ይሆናል? የ2 ቁጥር ይሆናል። 2 ቁጥር ከ2 ቁጥር የመጣ ኳስ ነው ግብ ጠባቂው የያዘው ማለት ነው። አሁን እንዴ ከጓደኛ የመጣለትን ኳስ እኮ ያዘ ተብሎ አይቀጣም ግብ ጠባቂ በዚህ ጊዜ ነው። ለምን? 2 ቁጥር ሆን ብሎ አልሰጠውም። 2 ቁጥር ሆን ብሎ አልሰጠውም። በትግል በስራ ላይ ነው እያለ ያለውና ስለዚህ ፊቱም ወደዛ ነው፣ ኳሱን እየተጫወተ ነው። ባለው ትግል ምክንያት ግን ኳሱ በ2 ቁጥር ይጨረፍና ለግብ ጠባቂ ይደርሳል። 2 ቁጥር ሆን ብሎ አልሰጠውም። ግብ ጠባቂው ይሄን ኳስ ይይዛል ማለት ነው። የሚያፈርሰው ይሄንን ነው ባክ ፓስ። ከዚህ ውጭ ባለው ሁኔታ ግን ምንጊዜም ከጓደኛው የሚመጣለትን ኳስ ሆን ተብሎ ስለሚተረጎም ሊጫወት አይችልም ነው። እንደሱ ከሆነ ደግሞ አሁን ቅድም ያልኩት አንድ ነገር አለ፣ ሰርከምቬንሽን የምንለው አለ። ሰርከምቬንት ማድረግ ህጉ አንድ ነገር ይሰጥሽና
ያንን ታከሽ አንቺ በምትፈልጊው ቦታ ላይ ስደርሺ ጠመም ለማድረግ እንዴት ነው እሱ? 4 ቁጥር ኳሱን ለ2 ቁጥር ይሄ እሰጣለሁ ይልና ለ2 ቁጥር ነው እሰጣለሁ ያለውና እዚህ ጋር ነው ያለው። በረጅሙ ለ2 ቁጥር እሰጣለሁ ብሎ ይሄ ኳስ እዚህ ውስጥ ይገባል። 2 ቁጥር እዚህ ነው ያለው። ይሄ ግብ ጠባቂ ይሄንን ኳስ እዚህ ጋር ቢይዘው ያስቀጣዋል አያስቀጣውም ነው ጥያቄው የነበረው። ይሄ ባለፈው የሆነ ጨዋታ ላይ ፕሪሚየር ሊግ ላይ አይተነዋል። በእንግሊዝ ፕሪሚየር ሊግ ላይ ይሄ ኳስ ከዚህ የመጣው እነዚህን ተጫዋቾች አልፎ ለ2 ቁጥር እንግዲህ በእነሱ አሰላለፍ በፎርሜሽናቸው ይሄ 2 ቁጥር ቢይዝ ይሄን ኳስ ወደዚህ ላለው ተጫዋች ሊያቀብል ይችላልም ተብሎም ሊሆን ይችላል። አናቅም እሱ ቴክኒኩን። 4 ቁጥር ግን ለግብ ጠባቂ ከሰጠ ይቀጣል ማለት ግብ ጠባቂው ሊይዝ አይችልም። በእግሩ ፈጥኖ እንዳይሄድ ደግሞ ይሄ ልጅም አለ እዚህ ፈጥኖ ሊመጣበት ነው። ስለዚህ ከዚህ ሁሉ አለና ለ2 ቁጥር ሊሰጥ ነው። ይመታዋል። ይሄን ኳስ እዚህ ውስጥ ይገባና ኳሱ ወደ 2 ቁጥር መሄድ ሲጀምር ይሄ ፈጣን ሆኖ መጣና እዚህ ከመጣልኝ ብሎ ያዘ። ይሄን ኳስ ይችላል ወይ ነው? ምንድነው ችግሩ? ለግብ ጠባቂው ነው ወይ የሰጠው? አይደለም ነው የሚል ጥያቄ ይመጣል። እዚህ ላይ መዳን አይቻልም። ግብ ጠባቂው ሆን ተብሎ ከ4 ቁጥሩ ለሱ ነው የተሰጠው ወይ ስንል ይሄን ትርጉም አይይዝልንም ይሄ ህግ ያሁኑ አጨዋወት። ነገር ግን ለ2 ቁጥር ነው የሚሰጠው። ሲሰጥ በማን በኩል አልፎ ነው? በፍጹም ቅጣት ክልሉ በኩል ነው አልፎ እየሄደ ያለው። ፍጹም ቅጣት ክልል ውስጥ ስለገባለት 1 ቁጥር ያንን ኳስ ያዘ። ባክ ፓሲንግ የሚለው ትርጉም እዚህ ላይ ይሰራል። ምንም እንኳን ለሱ ግብ ጠባቂው ያዝ ብሎ ስሙን ጠርቶ ባይሰጠውም አካሄዱ ግን ያ ኳስ ያኔ ምን ያደርጋል? 4 ቁጥር እንዴ እኔ እኮ የተጫወትኩት ለ2 ቁጥር ነው እንጂ ለ1 ቁጥር አይደለም። ስለዚህ ሊቀጣ አይገባውም እሱ ብሎ መከራከር አይችልም። እዚህ ውስጥ አግኝቶታል፣ ይቀጣል። እና የባክ ፓሲንግ እንዲህ ትርጉሞቹ ከሚያስከትሉት እንቅስቃሴዎች ጋር ሲታይ ሁልጊዜ ጥንቃቄ ይጠይቃል። 9 ቁጥር የያዘውን ኳስ 4 ቁጥር ይቀመዋል። ቀምቶ በመሄድ ላይ ያለ አሁንም 9 ቁጥር ይታገለዋል። አሁን ፊቱን ያዞራል ወደዚህ። ፊቱን ያዞርና ለ2 ቁጥር ነው መስጠት የፈለገው። ምክንያቱም እዚህም ሌላ 6 ቁጥር አለ። ይሄን ኳስ ወደዚህ ሲመታ ከ2 ቁጥር ፈጥኖ ኳሱን ከመቀበሉ በፊት 1 ቁጥር መጥቶ ይሄን ኳስ በእጁ ቢይዘው እኔ ፊቴም ለሱ አይደለም ፍላጎቴም ለሱ አይደለም ብሎ መዳን አይቻልም። ግብ ጠባቂው ከመቀጣት አይደለም። እና ስለዚህ ይሄ አንዱ የባክ ፓሲንግ ትርጉምና ንጹህ የሆነ አካሄዱ በዚህ መልክ ነው ሊድን የሚችለው በባክ ፓሲንግ የሚመጣ ኳስ ማለት ነው። በአንድ ጉዳይ ላይ ቅድም ሰርከምቬንሽን ብዬ ያልኩት የራሱ የእንግሊዝኛ ቃል በሎስ ኦፍ ዘ ጌም ላይ ያለው መቼ ነው ይሄ የሚሰራው? ለምሳሌ ቅጣት ምት አሁን ወደ ሌላው እንወስዳለን። ይሄ 4 ቁጥር እዚህ ጋር ኳሷን ያገኛል። ሁሉም ባሉበት ሁኔታ እንዲህ አድርጎ ከሰጠው ይሄንን ኳስ እንዲሁ ከሰጠው ቅድም ባልኳችሁ በባክ ፓሲንግ ሊቀጣ ነው። ከዚህ ይልቅ ምን ያደርጋል? ይሄን ኳሱን እየመታው መጣና ይሄን ኳስ እየመታው በእግሩ እያንጠበጠበ መጣና ከፍ አደረገው ወደ ላይ። ከፍ አድርጎ ኳሱን ምን ያደርገዋል? ወደ ግብ ጠባቂው ይሰጠዋል። ይሄ ህጉ እያለ ያለው ምንድን ነው? በቅጣት ምትም ጊዜ ቢሆን ለዚህኛው መስጠት እንደማይችል ሲናገር፣ እሱ ግን ይሄንን የቆመ ኳስ ቅጣት ምት ነው አሁን የምናወራው። ይሄን ኳስ አንስቶት ወደ ላይ በቴስታ ለግብ ጠባቂው ቢሰጥ ይሄ ሰርከምቬንት አረገ፣ የህጉን መንፈስ ቀየረው፣ ለወጠው ተብሎ ይቀጣል። ማን ነው የሚቀጣው? 4 ቁጥር ነው የሚቀጣው።
ይሄኛው በእጁ ስለያዘ ይሄ አይደለም የሚቀጣው፣ ይሄን ስራ የሰራው ይሄ ነው። ስለዚህ እንዲህ የመሳሰሉ ደግሞ ህግ ቀዳዳ ሲሰጥ እነሱ በዚህ መልክ የሚጠቀሙበትም ሁኔታ አለና ይሄንን ማስተዋል ይገባል ማለት ነው። ሌላው በእጅ የሚወረወር በመልስ ውርወራ የሚወረወር ኳስ በቀጥታ ግብ ይገባል። በቀጥታ ግብ ማግባት ይቻላል ወይ? ይጸድቃልስ ወይ? ይጸድቃል ወይ የሚለውን ደግሞ ማየት ያስፈልጋል። መጀመሪያ በመልስ ውርወራ ቀጥታ ግብ ማግባት አይቻልም። በቃ ይሄ ነው አርስቱ 15ኛው ህግ ላይ የመልስ ውርወራ ወይም ስሮኢን የሚለው የህጉ መንፈስ በእጁ ነው የሚወረውረው ኳሱ። በእጁ የወረወረው ኳስ ቀጥታ ግብ ቢገባ ግብ ብሎ ማጽደቅ አይቻልም። ለምን? ሌላ አንድ ተጨማሪ ከሱ ጋር አብሮ የሚሄድ ምሳሌ ግብ ጠባቂ በፊት የግብ ጠባቂ ኳስ እዚህ ጋር ይይዛል። ከኳሱን ወደ ጨዋታ የመመለሻ ዘዴ ለግብ ጠባቂ ከእግሩ ሁሉ በእጃቸው ነው የሚጠቀሙት አይደለም? አሁን ቶሎ ኳስ ይዘው ይወረውራሉ። በእጃቸው ነው የሚጫወቱት። ስለዚህ በእጅ የተወረወረለትን ኳስ ጓደኛው ይቀበላል፣ ይጫወታል። በእጅ የተወረወረለትን እዚህ ያለ ጓደኛው ይቀበላል፣ ይጫወታል። በእጅ ወርውሮ እዚህ ጋር በተሳሳተ አቋቋም ላይ የቆመ ተጫዋች ቢኖር እንደዚህ አንዳንዴ ግብ ጠባቂዎች ነገሩ ሞቅ ሲላቸው እዚህ ድረስ ይመጣሉ፣ ጓደኞቻቸው ወደዛ ስለሆኑ። ይሄ በእጁ ይሄንን ኳስ ይወረውርና ግብ ይገባል። ይጸድቃል ነበረ በፊት። ይሄ ከትንሽ ዓመታት ወዲህ ተሻሽሎ አይቻልም። አሁን እኛ ዳኞች ሳለን ሁሉ ይቻል ነበር። በቀጥታ ከዚህ ወርውሮ ግብ ማግባት አይቻልም። ለምን አያገባም? በእጁ መጫወት ይችል የለ ወይ? ተጫዋቹ ተፈቅዶለት የለ ወይ በዚህ ውስጥ መጫወት? አዎ፣ ታዲያ በዚህ ውስጥ ተፈቀደለትን ኳስ እዚህ ውስጥ ቢያስገባስ የሚል ነበር ክርክሩ። በኋላ ግን የህግ አውጪዎቹ ምን አሉ ነው ይሄንንም አካል ኳስን በእጅ ተጫውቶ ግብ የሚያገባ ተጫዋች ካለ ምን ሊሆን ነው? ስለዚህ ኳስ በእግር እንጂ በእጅ ስላልሆነ ይሄም ልጅ በእግሩ ካልሆነ በስተቀር በእጁ ወርውሮ ግብ ማግባት አይቻልም ወደሚለው ህግ መጡና አነሱት ያንን። ስለዚህ አሁን ክርክር የለም። ግብ ጠባቂ ሲወረውር ቢውል ልጆቹ ባሉበት ኤሪያ ነው እንጂ ይሄን ተሻግሮ ሄዶ የወረወረው ኳስ እዚህ ውስጥ ሊገባ አይችልም። መልስ ውርወራም እንደዚሁ ነው። ከዚህ ይወረውራል፣ ይሄ ይወረውራል። ከዛስ ወርውሮ ግን ምን ይሆናል? ይሄ ኳስ በቀጥታ ይመጣል ተወርውሮ። እሱ እዚህ ቦታ ላይ ነው ያለው፣ ይመጣል፣ ይገባል። ይሄ ኳስ ገባ ብሎ ማለት ይቻላል ወይ ነው? በእጅ የተወረወረ ስለሆነ ሊገባ አይገባውም ነው መልሱ። ይሄ ነው። ታዲያስ ግብ ጠባቂው መያዝ ይችላል ወይ በእጁ ነው? አዎ ይችላል። ከማን ነው የመጣለት ኳሱ? ከተጫዋቹ፣ ከተጋጣሚው ነው የመጣለት፣ ከኦፖነንት ነው የመጣለት እና ይችላል ያንን በእጁ መያዝ ማዳን። የራሱስ ጓደኛ ቢሆን ሊወረውርለት ይችላል፣ ችግር የለውም። በእጁ ግን መያዝ አይችልም። ግብ ጠባቂ ነው። በእጁ መያዝ አይችልም። ከተጋጣሚው የሚመጣለትን ኳስ በእጁ መያዝ ይችላል። ከጓደኛ የሚመጣለትን ኳስ በእጁ መያዝ አይችልም። በእግሩ ግን አውርዶ በደረቱ አውርዶ መጫወት ይችላል። ይሄ ነው እንትኑ እና ስለዚህ በእጅ የሚለው ነገር አይሰራም። አሁን ቀጥታ በዚህ ወርውሮ ደግሞ ሰውየውን ግብ ለማግባት አይችልም። ይዛለሁ ብሎ ትንሽ ሲፍጨረጨር ትግልም ስላለ እዚህ ብዙ ተጫዋቾች ስለሚኖሩ ትንሽ ጨረፍታ ኖሯት ከሆነ ኳሷ ግብ ነው። ግን መች ነው የሚቻለው ታዲያ? ግብ ጠባቂ በእጁም በእግሩም መጫወት ከቻለ፣ በእንደዚህ አይነት ሁኔታዎች ደግሞ በእጁ መጫወት ካልቻለ የተፈቀደለት ቦታና ሁኔታ የትኛው ነው? እዚሁ ውስጥ ኳሱን በእጁ መጫወት አይችልም ከተባለ ይሄን እንደ አንድ ትልቅ ህግ ይዝና የምችለው መቼ ነው ብሎ ጠይቋል እኮ ግብ ጠባቂው። የምትችለው መቼ ነው በእጅህ መጫወት? ማን ነው በእጅህ መጫወት ምን ጊዜም ትችላለህ ብሎታል።
እማትችለው መቼ ነው? የማትችልበት ጊዜ አለ ህጉ። መቼ ነው? ከጓደኛህ ቀጥታ የሚመጣልህን ኳስ በእጅ መጫወት አትችልም ማለት። ከጓደኛው ከተጋጣሚ የሚመጣለትን ይጫወታል። ከጓደኛው ግን ቀጥታ ለሱ የሚመታለትን ኳስ በእጁ መጫወት። ቀጥታ ብሎ ስንል ወይም ዴሊብሬት ብለን ስንል ቅድም ያልኩትን ነገር ነው የሚያስታውሰው። በትግል ላይ ላለ ተጫዋች ግን እዚህ ጋር ትግል ነው ያለው። አሁን እዚህ ትግል ነው፣ በቃ መታገል ይዘዋል። ይሄ 2 ቁጥር አለ፣ እዚህ 7 ቁጥር አለ፣ እዚህም ሌላ። በዚህ ትግል ውስጥ ግን ይሄ ኳስ በ2 ቁጥር እግር ተጨርፎ በትግል ላይ ነው ሊመጣ ይችላል። ያኔ ሊይዝ ይችላል ነው። ሆን ብሎ አልሰጠውም። ይሄ 2 ቁጥር ሆን ብሎ ብለን የምንለው 2 ቁጥር ኳሱን የያዘ እያየ ነው ለመስጠት እየገፋ ነው፣ ግን የሚቀርበው ይሄ ስለሆነ ወደኋላ በተረከዙም ቢሆን ሰጠው። ያኔ ይሄንን ኳስ ሊይዝ አይችልም በፍጹም ቅጣት ክልል ውስጥ የሚለውን ያሳየናል ማለት ነው። እንግዲህ ስላላቸው ሚና ምን እንደሆነም ተናግረናል። እንደው ጉዳትና ጥቅሙን በጥቂቱ ደግሞ ጠቀስ ብናደርገው። አዎ ጥሩ። አሁን ይሄ ምን ታስቡ ነው እንደዚህ እሱን በክልከላ ያደረገበት ህጉ ለምንድን ነው ብለን ስንል ጨዋታው መጫወት አለበት ማለት መሄድ አለበት። ኢንተርቴይንመንት ነው፣ መዝናኛ ነው እና ተመልካቹን የሚያዝናና እዛ ያለውን ተመልካች የሚያዝናና ብቻ ሳይሆን ደግሞ የጨዋታውንም ህግ የሚያስተዋውቅ ነው። ጨዋታ ላይ ለምሳሌ ህግ ትላንትና በተጫወቱበት ሁኔታ ህግ ከነገ ጀምሮ ይሰራል ተብሎ የወጣ ህግ ካለ ትላንት ያየነው ሁሉ ዳኝነት አካሄድ ይጠፋል። እንዴ ትላንት እንዲህ አልነበረም ልንል ነው። አዲስ ህግ መጣ ከነገ ጀምሮ የሚሰራ ነው ከተባለ ያንን ህግ ለመጀመሪያ ጊዜ ተመልካቹም ሆነ ተጫዋቹ እንዴ ትላንት የተጫወትነው በዚህ ነው እንዴት እንዲህ ያለ ህግ መጣብን ሊሉ አይችሉም። ለጊዜው ግን ቪክቲማይዝድ የሚሆኑት ዳኞቹ ናቸው፣ ህጉን አስፈጻሚዎች። የመጀመሪያውን ህግ ሲያስተዋውቁ በስራ ላይ ሲተረጉሙ የሚነሱ ክርክሮች ቢኖሩ ትንሽ የሚቸገሩ ዳኞቹ ናቸው። ከዛ በኋላ ግን ህግ ሆኖ የሚቀጥለውም 8 ሰዓት ከሆነ የመጀመሪያው ቀጥሎ 10 ሰዓት ይቀጥላል። ነገም እንዲሁ ከነገ ወዲያ ህግ ሆኖ ይቀራል። ስለዚህ ህጎች ማስተማሪያም ማሳወቂያም ነው። እንደዚህ በሚሆንበት ጊዜ ነው እንግዲህ ይሄ ህግ የባክ ፓሲንግ ህግ በራሱ ማስተማሪያም ነው። እዚህ 2 ቁጥር ኳሱን ከ2 ቁጥር ከግብ ጠባቂ ተቀበለ። አሁን እያየ ነው ሊያቀብል ሲፈልግ በዚህም ተዘግቶበታል፣ በዚህም ተዘግቶበታል። ፊቱን ወደዚህ ወደ ተጋጣሚው ግብ አድርጎ በተረከዝ ለግብ ጠባቂው ሰጠው። አድራሻ አለው። ይህን ኳስ ሲመታው ወዴት እንደሚሄድ ያውቃል። ስለዚህ ይሄ ከጓደኛ የመጣለትን የሚለው ለዚህ አይደለም የሚሰራው፣ ለሱ ነው የሚሰራው። ይሄማ ኳስ የመጣው ከጓደኛዬ ነው ብሎ አለመያዝ ነው። አለበለዚያ እኔ ለሱ እንደሚደርስ አላወቅኩም ማለት ይችላል። እዚህ ለምን አንድ ክርክር አይቼ ነው በቀደም መታበያ ያልኩት ቅድም። ይሄን ኳስ በተረከዝ 12 ቁጥር ከዚህ አካባቢ ላይ ስለነበር አንድ የሱ ጓደኛ እዚህ መጥተው ሲያፍኑት ይሄን ኳስ በተረከዝ ለ12 ቁጥር ሊሰጥ ነው የፈለገው እና ለ12 ቁጥር ሲሰጥ 12 ቁጥር ይቀበላል የሚል ግምት ነበር ይመስለኛል ይሄ ተጫዋች። ይሄ ኳስ ግን ያው እየሄደ እዚህ ውስጥ ገባ። እሱም አልነካውም። ካንተ ነው ይሻላለሁ አለና መጥቶ ይሄ ኳስ ይሄ ግብ ጠባቂ ይሄንን ያዘው። እኔ ለሱ አልሰጠሁትም፣ እኔም ያገኘሁት በትግል ነው የሚል ክርክር አንስተው ነበር። አይደለም ይሄ በሱ ኤሪያ ውስጥ ኳሱን ከላከው ለሱ እንደተሰጠ ይቆጠራል። እሱ ኤሪያ ውስጥ ነው የገባው። ለ12 ቁጥር ነው ብሎ አይጠብቅም። ለ12 ቁጥር ነው ብሎ እስከሚጠብቅ 9 ቁጥር ሊመጣ ይችላል። ከዚህ እኮ በፍጥነት ሊመጣ ይችላል እና ከዚህ ይልቅ እኔ ቢይዘውስ ብሎ ይሄ ያዘው። ሲይዝ ኢሚዲየትሊ ከየት ነው የመጣ ይሄ ኳስ? ከ2 ቁጥር ነው። ስለዚህ ከጓደኛ ይዞታል ተብሎ ይቀጣል። እንግዲህ ትርጉሙ ምንድን ነው? ግብ ጠባቂዎች የያዙትን ኳስ አሁን በተሻሻለው ሕግ ከ8 ሰከንድ ሆኗል። ባለፈው
ተነጋግረናል፣ እንደግመዋለን በሌላ አርዕስት ላይ። አሁን 6 ሰከንድ ብቻ ነው በእጃቸው ይዘው የሚያቆዩት። ልክ እንደያዙት 6 ሰከንድ የሚለው ከማለፉ በፊት መሬት ላይ ይጥሉታል፣ እዛው ኤሪያ ውስጥ። ከዛ ማሽከርከር ይጀምራሉ በእግራቸው። በዚህ ድረስ ይመጣሉ። የሚባክነውን ሰዓት ማሰብ ነው። ከዚህ አንድ ሌላ አጥቂ ከዚህ መጥቶ ነጥቆት ግን ማግባት እንደሚችል ይታወቃልና ሊነጥቀው ሲመጣ እንዳውም ጎንበስ ብሎ ይጠብቀዋል። ልክ ሊነካ ሲል ብድግ ያደርገዋል። ይሄ ቅድም ለሱ ካቀበለበት ጊዜ ጀምሮ የባከነውን ጊዜ አስቢው እንግዲህ። አሁን ይሄን ለመከላከል ነው ህጉ። ኳሱን ወደ ጨዋታ እንዳይመልስ ዳኛው ማነው ተጫዋቹ እንዳይመልስ ይሄ ግብ ጠባቂው ራሱ ኳሱን ሲያሽከረክረው ይውላል። ልክ ሲመጡበት ያነሳል። ይሄን እድል የሚከፍትለት ማን ነው? ከጓደኛው የሚቀበለው ኳስ ነው። በህገ ወጥ መንገድ ከጓደኛው ኳስ እንዳይቀበል ለማድረግና ጨዋታው ፈጥኖ በፍጥነት እንዲቀጥል ለማድረግ ነው። እንግዲህ ኢንስትራክተር ስለ ባክ ፓሲንግ ብዙ ተብሏል። እኛም ከዚህ ቀደም በተለያዩ ፕሮግራሞቻችን አንስተነው ነበረ። ነገር ግን አሁንም ደግሞ አዳዲስ ነገሮችን ስንመለከት መልሰን ማድረሳችን የማይቀር ነው እና ዛሬም ስለዚህ ጉዳይ ተወያይተንበታል። በእርግጥ ግብ ጠባቂዎችና ተጫዋቾች በዚህ ጉዳይ ላይ የበለጠ የሚነሱ አካላት ናቸው። ስለዚህ እነርሱ ስላላቸው ሚና በራሱ ባክ ፓሲንግ ትርጓሜው ምንድን ነው የሚለውና ጥቅምና ጉዳቱስ ምን አይነት ነው ሊያስከትለው የሚችለው ጉዳትና ጥቅም የሚለውንም በዛው አያይዘን ተወያይተንበታል። ለዛሬ እዚሁ ላይ እናብቃና ለቀጣይ ደግሞ ቀጠሮ ይዘን እንሰነባበት። ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይህንን ይመስል ነበር። ዳግም በሌላ ጥንቅር እስከምንገናኝ በያላችሁበት ቸር ቆዩልን የምንላችሁ የካፍ ኢንስትራክተር ሽፈራው እሸቱ እንዲሁም ፕሮግራሙን እየመራው አዲስ መሐመድ ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። እስከ ሳምንት ቸር ቆዩ።